ጤና ይስጥልኝ። የከበረ ሰላምታዬ ለሁላችሁም ይድረሳችሁ። አርብ ሚያዝያ 30 2018 ዓ.ም በአዲስ አበባ በአገዛዙ ፖሊስ በተፈጸመ የተለመደ ፋሽስታዊ ድርጊት ወጣት ተገኝ ባልቻ መተኪያ የሌላትን አንድ ህይወቱን መነጠቁን ስሰማ በመጀመሪያ ሐዘን ከዚያም ቁጭትም ብሎም እልህም ሊባሉ የሚችሉ ስሜቶች ተመላልሰውብኛል። የወጣት ተገኝ ባልቻ ሞትን አስመልክቶ የአገዛዙ የፕሮፓጋንዳ ሰራዊት በሁለት ግለሰቦች መካከል የነበረ ጸብ ውጤት አድርጎ ለመሳል እየሞከረ ይገኛል። ከግድያው ጋር በተያያዘ የተሸፋፈነ ጉዳይ አለ ወይ ብለው የሚጠይቁ አካላትን ድብቅ የፖለቲካ ተልዕኮ ያነገቡ ናቸው ብሎም እየወነጀለ ይገኛል። አዎ፣ ከወጣቱ ሞት ጋር በተያያዘ የፖለቲካ ጥያቄ እያነሳን እንገኛለን። ይህን በማድረግ የመጀመሪያዎቹ አይደለንም። ለምሳሌ በሀገር አሜሪካ ሩድኒ ኪንግ የተባለ ጥቁር አሜሪካዊ በፖሊስ እጅ መገደሉ ታላቅ የፖለቲካ እንቅስቃሴ መቀስቀሱ ይታወሳል። እንቅስቃሴው አሜሪካ እንደ ሀገር ራሷን ለመመርመር መነሻ ሆኗት ዲኢአይ የተባለ ታላቅ ሀገራዊ መዋቅራዊ ፍተሻና ማስተካከያ ለማድረግ አብቅቷታል። ከ15 ዓመታት በፊት ደግሞ በቱኒዚያ አንዲት ሴት ፖሊስ አንድን ነጋዴ በጥፊ መምታቷ የአረቡን ዓለም ከዳር እስከ ዳር ያዳረሰ አብዮት መቀስቀሱን ማን የማያውቅ የዘመናችን ሰው አለ? በጥፊ የተመታውና በዚያ ብስጭት ራሱን ያቃጠለው የመሐመድ ቦዚዛ ስምም ከታላላቅ የታሪክ ሰዎች ተርታ እየተጠራ ይገኛል። የተገኝ ባልቻን ስም ስንጠራ የተለየ ተንኮል፣ የተለየ ፍላጎት፣ የተለየ ሴራ ስላለን አይደለም። ስሙን የምንጠራው በሱ ውስጥ መሐመድ ቦዚዛ ወለል ብሎ ስለሚታየን ነው። መሐመድ ቦዚዛን ያጠቃችው አንዲት ሴት ፖሊስ ብቻ አልነበረችም። ፖሊሷን የፈጠረው ስርዓቱን የወለደ እሳቤ ነበር ዋናው አጥቂው። በተገኝ ባልቻ ውስጥም ተመሳሳይ እውነት ይታየናል። ተገኝ ባልቻም መሐመድ ቦዚዛም አነስተኛ ነጋዴዎች ነበሩ። ፖለቲካ ጋር ድርሽ ብለው አያውቁ። ሁለቱንም የሚኖሩበት የፖለቲካዊ ስርዓት ግን አትሰሩም ብሏቸዋል። እነሱ ወደ ፖለቲካ አልሄዱም። ፖለቲካ ግን አሳዶ አግኝቷቸዋል። የመስራት መብታቸውንም ነጥቋቸዋል። ለምን ይነጥቃቸዋል ብለን ስንጠይቅ የኢትዮጵያና የቱኒዚያ ፖለቲካ ብዙ ልዩነቶች ቢኖራቸውም የሁለቱም ሀገራት ገዢዎች ግን ፖለቲካን ከንግድ፣ ንግድን ከፖለቲካ ጋር በማጋበት ረገድ አንድ መሆናቸውን እንደርስበታለን። ይህ አካሄድ ፖለቲካ ለንግድ፣ ንግድ ለፖለቲካ ሊባል የሚችል ነው። ሁለቱም ስርዓቶች ፖለቲካን የሀብት ምንጭ አድርገው ላይ ካለው ባለ ሀብት አንስቶ እስከ ሱቅ በደረቴው ድረስ ማን እንደሚነግድ መምረጥና መሾም የሚፈልጉ ናቸው። መሐመድም ተገኝም ሳይመረጡና ሳይሾሙ ነበር ወደ ንግዱ ዓለም የገቡት። ዋጋም አስከፍሏቸዋል። ለመሐመድ የፖለቲካ አላዋቂነቱ፣ ለተገኝ ብሔሩ ለመመረጥና ለመሾም አላበቃቸውም። መሐመድ የገዢዋ ፓርቲ አባል ቢሆን ኖሮ በተመረጠ ቦታ ላይ ለመነገድ ፈቃድ ያገኝ ነበር። የተገኝ ባልቻ ግን ከበድ የሚል ነው። ባለንበት ዘረኛ ስርዓት በተመራጩ ብሔር ውስጥ አልተወለደም። ስለዚህም ሱቁ ሲፈርስ ያንን የሚያካክስበት ነገር አልተሰጠውም። እንዲያውም ወደ ውድቀት አዙሪት ውስጥ እንዲገፈተር ነው የተደረገው። ከዚህ የምንማረው አለ። ከፖለቲካ መደበቅ ይቻላል። ሁሌም ቢሆን ግን ፖለቲካ ፈልጎ ያገኛል። በተለይ ለአዲስ አበባ ህዝብ ይህ ግልጽ ሊሆንለት ይገባል። በአዲስ አበባ እንደተገኝ የብሔርን መስፈርት የማያሟላ ነጋዴ ውሎ አድሮ በሩ መንኳኳቱ አይቀርም። ይህ ስርዓት እስካለ ድረስ የጊዜ ጉዳይ ብቻ ነው። አዲስ አበባ መኖር በራሱ ፖለቲካ የሆነበት ልዩ የታሪክ ምዕራፍ ላይ ነው በዚህ ወቅት ያለ ነው። ገዢዎቻችን አዲስ አበባን ባለቤቱ ለሚሉት ለመመለስ እያደረጉ ያሉት እንቅስቃሴ በፖለቲካ ወይም በህግ ሊፈጸም እንደማይችል ጠንቅቀው የሚያውቁት ነው። የወለዳቸውና ያሳደጋቸው ኢህአዴግ ተከራክረው ይህንን ለመፈጸም የሚያስችላቸው መሰረት አልሰጣቸውም። ልምምጥም ክብራቸውን ይነካባቸዋል። ያላቸው ብቸኛ ዘይቤና አማራጭ ኃይል ሆኗል ማለት ነው። የአዲስ አበባ ፖሊስ እዚህ ጋር ነው ትልቁ ስዕል ውስጥ የሚመጣው። አዲስ አበባ ፖሊስ የገዢዎቻችንን ህልም ማስፈጸሚያ መዶሻ ነው። የፖሊስ ሁለት ዋና ተግባራት ህብረተሰቡ
ከቤት በሰላም ወጥቶ እንዲመለስ ማስቻልና ወንጀልን መከላከል ናቸው። እንዲህ አይነት የፖሊስ ኃይል እንዲኖር ከተፈለገ የመከላከያ ጀነራል አናቱ ላይ እንዲቀመጥ አይደረግም። ባለሙያ እንዲመራው ነው የሚደረገው። እንደ ሌተና ጀነራል አስራት ዲንሮ አይነት የመከላከያ ጀነራልን ከጦርነት ሜዳ አውጥተህ በአዲስ አበባ አናት ላይ የምታስቀምጥ ከሆነ የምትፈልገው የጦር ሰራዊት እንጂ ፖሊስ አይደለም ማለት ነው። ጦር ሰራዊት የሚያስፈልገው ደግሞ ለጦርነት እንደሆነ ግልጽ ነው። ይህ መንፈስ ነው በአዲስ አበባ ፖሊስ ውስጥ በተለይ ባለፉት 7 እና 8 ዓመታት የሰፈነው። ይህ መንፈስ ነው ተገኝን የቀጠፈው። የፖሊሱ ድርጊት የዚያ መንፈስ መገለጫ ነው። ድርጊቱ እንጂ ግለሰባዊ፣ መንፈሱ መንግስታዊ ነው። የአዲስ አበባ ችግር ስርዓታዊ ነው። ህገ መንግስቱ የወለደው ነው። መፍትሄውም ስርዓታዊና ህገ መንግስታዊ ነው። ይህ ቋጠሮ እስከሚፈታ ድረስ ብዙ ተገኝ ባልቻዎችን አይተናል፣ ወደፊትም እናያለን። የአዲስ አበባ ህዝብ ሆይ መታገል አለብህ። እውቀቱም ችሎታውም አቅሙም አለ። ቸሩ ፈጣሪ የተገኝ ባልቻን ነፍስ በአጸደ ገነት ያኑርልን። ቤተሰቦቹና ወዳጆቹን ብርታቱንና መጽናናቱን ይስጥልን። ፈጣሪ ሀገራችንን ይጠብቅልን። ግንቦት 2 2018 ዓ.ም እስክንድር ነጋ ከትግል ሜዳ። አመሰግናለሁ።